እና እንትናም አዲስ ነገር መፈረም አይችልም። ጌታቸው እኮ አዲስ ነገር ፈርሞ ይሄን ዶክመንት እንደዚህ ፈርሞ እኮ አልመጣው ወደ እንትን በስምነት መሰረት ነው እንትን የተደረገው። ይሄም ሪፕሌስ አይደለም የሚደረገው። ዶክመንት አያስፈልግ አንድ ነገር አንቀጽ መጨመር አያስፈልግ ምናምን በጌታቸው ምትክ እንትና ሆኗል ነው የሚባለው። አዲስ ውል የውጫሌ ውል አይነት ተፈራርመ መተ ማደናገር አትችልም። ለማንኛውም ዋጋ ስለሌለው እዚህ ላይ ጊዜ ማባከን አንፈልግም። እርግጠኛ ነኝ TPLFም ስብሰባ ላይ ነው ያለው፣ ቢዚ ነው ስብሰባ ላይ ነው ያለው። ከኛ ነው የሚሰማው፣ ከፌስቡክ ነው የሚሰማው። አላየም ስብሰባ ላይ ነው ያለው፣ ተወጥሮ ነው ያለው። ዛሬ 4ኛ ቀኑ ነው። ነገ ምናልባት ሊያጠናቅቅ ይችላል ማለት ሲሪየስ ስብሰባ ነው። በኢሜል ምናምን እያልክ ህዝቡ ስታደናግር ሌላ ህይወት ውስጥ ነው ያለው። እዚህ ላይ ለምሳሌ አብይ አህመድ ለወድ ወረደ የሰጠው ዶክመንት ትንሽ እንየው። 4ኛ ላይ ምን ይላል? 5ኛ ላይ ምን ይላል? ብዙ ነገሮች ሐሰት ስለሆነ ነው። ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶች እና እንቅስቃሴዎች እንዲቆሙ ማድረግ ይላል። የፕሪቶሪያ ጉዳይ ሰማው አሁን ትዝ አለው። እዚህ ጋር የፕሪቶሪያ ሰላም ስምምነት ምን ይላል? ያው 11 ምናምን እንትኖች አሉት። በዝርዝር ወደ ውስጥ ሳንሄድ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶች እና እንቅስቃሴዎች እንዲቆሙ ማድረግ ይላል። ምን ማለት ነው ይሄ? ተከዜ ዘብ እያሰለጠነ ያለው የሽመልስ አብዲሳ ኦህዴድ ማን ነው? ተከዜ የት ነው ያለው? ተከዜ አዳማ ነው ያለው? ጅማ ነው ያለው? የት ነው ያለው? ደምቢዶሎ ነው ያለው? በደሌ ነው ያለው? የት ነው ያለው? ተከዜ እኮ ትግራይ ነው ያለው። ምን ሊያደርግ ነው እዛ እያሰለጠነ ያለው? ህገ መንግስታዊ ነው። የፕሪቶሪያ ሰላም ስምምነት ይፈቅዳል። እንደዚህ አይነት ኢንካሬጅ ያደርጋል። ከትግራይን ወጋለን ትዴፍን ወጋለን ብሎ አብዓላ ሰመራ ያለው ኩሪፍቶ ሆቴል የቀድሞ ኩሪፍቶ ሆቴል አሁን አሰብ ሆቴል ያሉት እዛ ያለው አመራር ነኝ የሚለው ጌታቸውና አብይ አህመድ የሚቀልባቸው ምን እያደረጉ ነው? የፕሪቶሪያ ሰላም ስምምነት እንደዛ ይፈቅዳል? አይፈቅድም። ስለ የትኛው ነው ታዲያ እያወራን ያለነው? እዚህ ጋር ዝም ብሎ ልክ ማሽሞንሞን ዋጋ የለውማ። በግልጽ መነጋገር አለብን። በግልጽ መነጋገር ከህገ መንግስታዊና ህጋዊ ከህጋዊ ስርዓት ከሀገር ሉዓላዊነት ምናምን የሚባለው ከኤርትራ ጋር እንዳትገናኙ፣ ከህዝባው ግንባር ወይ ከሻዕቢያ ጦር ጋር እንዳትገናኙ፣ ከኤርትራ መንግስት ጋር ማለት ነው አጭር ቋንቋ። ከአማራ ኃይሎች ጋር እንዳትገናኙ፣ ከፋኖ ጋር እንዳትገናኙ። አረጋ ከበደ ማለት አይደለም እዚህ ማለት ሚዳንና በግልጽ እኮ ነው የምንነጋገረው። ቋንቋ ውስጥ ነው እና አንገናኝም ብለዋል እኮ ወደ ወረደ ቢፈርመው ኖርማል ነው ይሄ። አንገናኝም ብለዋል። ደግ አደረ እንኳን ፈረመው እና አልፈርምም እኔ ማገናኛለሁ ለምን ቢፈርምልሃል ሊልህ ነው። ፖለቲከኛ እኮ ለዛ እኮ ነው ተሽሎክልህ እኮ ነው የመጣውም ብለናል እኮ። ፖለቲከኛም ወታደርም ነው። ደግ አደረ እንኳን ፈረመ። ደረጋ ላይ ደረጋ ፊርማው ይጸናል አይጸናም ሌላ ጉዳይ ሆኖ ማለት ነው። 7ኛ ደግሞ የምርጫ ጉዳይ ያነሳል። የሀገራዊ ምክክር ኮሚሽን ያነሳል። ለሀገራዊ ምክክር ኮሚሽን ዝግጁ ማድረግ ይላል። የትግራይ እናት ዳስ ውስጥ ሆና ቸንዳ ውስጥ እዛ ተጥላ አይዲፒ ተፈናቃዮች እዛ በሚሊዮን የሚቆጠር ምንድነው የምትፈልጊው? አሁን የትግራይ አይዲፒ ውስጥ ያለችው እናት ሄዶ ዮናስ አዳ የሚባለው ሰውዬ እነ ፕሮፌሰር መስፍን አርአያ የሚባሉት እነ ወይዘሮ ሂሩት ማን የምትባል ትግራይ ሄዶ አይዲፒ ጋር ሄዶ ምንድነው ፍላጎትሽ? ምንድነው ጥያቄሽ? ምንድነው በሀገራዊ ምክክር እየተሳተፍሽ ነውና ንገሪኝ እስቲ ብለው ሊጠየቁ ነው። ዮናስ አዳ ሄዶ ሊጠይቅ ነው። you think so? ይፈርም ችግር የለበትም። ስለማይሆን ነው እኮ የምንናገረው እኮ ጌታቸው ፕላስ የትግራይ ፖለቲካ ይስተካከላል በሚል ነው አሁን ያለው ባሁን አካሄድ ጌታቸው ትግራይ ውስጥ የፈጸመው በደል አብይ አህመድ አድርግ ያለው በሙሉ ያለ ሀፍረት ያለ ፍርሃት እጁ ሳይንቀጠቅጥ እንዴ ፍሳማንጁ ሳባሮ እሺ ምግቤን አግደው እሺ ይሄ በፍጹም እንደዚህ አይነት ፖለቲካ ትግራይ ውስጥ ሊፈጸም አይችልም። ሊደረግ አይችልም።
ከዚህ የማይሻል ነገር ከሚል ነው። ከኤርትራ ጋር ይገናኛሉ። እኔ እንኳን ለሰላም ነበር መገናኘው፣ እኔ እገናኝ ነበር። ግን እነሱ አሽከሮች ናቸው። እንዴ አንተ እኮ ነበር ስትገናኝ የነበረው፣ ማን ነው አሽከር ሲሉት በመጨረሻ ላይ ዝም ብሎ ቆይቶ ይህን ሁላ ዳሜጅ ከፈጠረ በኋላ ይህ ሁላ ጓደኞቹ ላይ ዲፋሜሽን ከፈጸመ በኋላ መጥቶ እኔ ነበርኩኝ እኮ 2 ዓመት ስገናኝ የነበረ ብሎ በቅጥፈት በአማርኛ ጭምር ነው የተናገረው። በአማርኛ ጭምር። እንደዚህ አይነት ነገር መሪ ትግራይ ውስጥ አይመጣም። ለዚህ ነው ጌታቸው ፕላስ የትግራይ ፖለቲካ አንድ ስቴፕ ወደፊት ይሄዳል። ዘግቱ እንደዚህ ዘግቱ ጌታ አድርግ የተባለውን እያደረገ ዘግቶት የነበረው በር እንደዚህ ሊዘጋ የሚችል ፖለቲካ ትግራይ ውስጥ መምጣት አይችልም። ታንክስ ቱ ዘ ፒፕል ኦፍ ትግራይ ያልነው ለዛ ነው። የትግራይ ህዝብ ድል ነው ይሄ፣ የህወሓትም ድል ነው ይሄ፣ የሰራዊቱ ድል ነው ይሄ። አስረግጠን ነው የምንናገረው። ኖ ብሎ ቀይ መስመር ብሎ 13 ነጥቦች ጣጣ ያደረገው እነሱ ነው የፈጸመው። አብይ አህመድ የፈጸመው ይባል ነው የትዴፍ እኮ ነው። ትዴፍ ምንድነው ቀይ መስመር ነው አለው። ምስለኔ አልቀበልም ያለው እኔ አመጣላችኋለሁ ቪዲዮ። ዛሬ ገብረ አዴት የተራገ አታደርገውም ቀይ መስመር ነው ያለው። ታረገው ከማን ጋር? ከህወሓት ጋር ተጣልተ፣ ከትዴፍ ጋር ተጣልተ፣ የትግራይ ህዝብ እያንቋሸሽ፣ የትግራይ ህዝብ ሉዓላዊነት ማንም ያስተዳድረው ማንም ይያል በየሜዳው እየመጣ እንደ ተራ አክቲቪስት እንደ ተራ ዊስትል ብሎ አክት እያደረክ መሪ ልትሆን አትችልም። መሪ የመሪ ኳሊቲዎች አሉ። ዲሲፕሊን የሚናገረው የሚያውቅ ኮስት አለው ወይ ዋጋ ያስከፍለኛል ወይ ያስከፍለኝም። በተደጋጋሚ ሚዲያ ላይ አፒል ሲያደርግ አንድ መሪ ብዙ ስህተቶች መስራት አይቀርም። 99 ጥሩ ነገር ሲናገር አንድ ስህተት አይታጣም። ሰው ትኩረት የሚያደርገው አንድ ስህተት ላይ ነው። አንድ ስህተት ላይ ነው ደግሞ በማይረባ በየሚዲያው እየሄደ ውትፍ እያለ እዛው ሲለነፋ ነው ያየነው። 2 ዓመት ሙሉ ነውር ነው እያልነው ተው እያልነው። አሁን የ7ኛው ጉዳይ ዶክመንቱን እንሄድና